የሆነ የትውልድ ጩኸት አይሰማችሁ? የአዳኝ ያለ የሚል ማምለጫ ግራ የገባው እኛ ግን ይዘን ራሳችን ብቻ ሌላ ወሬ ሌላ በቃ የሚያስቁ ኢሾች አንዳንድ እያነሳ እንትን ጫማዬ እንትን በቃ ይሄኛው እኔ ብቻ ኧረ እንበድላለን፣ ኧረ እንናገር፣ ኧረ የምስራችሁ እኛ ሰፈር ደርሷል፣ ኧረ ያድናልበት፣ ኧረ ለተጨነቁ ይሄው ሳናፍር። አሁን ይህን ስናገር እንደ ቀልድ የሚሰማ ሰው ሊኖር ይችላል። ይህን ስናገር የሚያሾፍ ሰው ሊኖር ይችላል። ምን ገዶኝ? የደረሰልኝን አውቃለሁ፣ ያስመለጠኝን አውቃለሁ፣ የመጣልኝን የምስራች አውቃለሁ። አለኝ የምስራች የማወራው አለኝ። እንናገር፣ ወደኋላ አንበል። ዮሐንስ ወንጌል ምዕራፍ 4 ላይ ያቺ ሳምራዊቷ ሴት ጌታ ኢየሱስ ክርስቶስ በሰማርያ ያልፍ ዘንድ ግድ ብሎት በጣም የተናቀች አይሁድ ሳምራውያንን ይንቋቸዋል ድቅል ብለው፣ ከሳምራውያን ደግሞ እነሱም ደግሞ እሷን ይንቋታል። የባሰ የተናቀች ነች። ግን አንዲት ሴት ግድ ብሎ መልክዓ ምድራዊ አቀማመጥ አይደለም በዛ ያስኬደው፣ ወይ ሌላ ማህበራዊ ግንኙነት አይደለም ያስኬደው። ግድ ብሎት የሰማይ አጀንዳ ይዞት የመጣ አጀንዳ ግድ ብሎት አገኛት። አወሩ። ገና ስታየው አንድ አይሁዳዊ ነው ሰፈር እንደመጣ ያሰበችው። ውሃ ጠጪኝ ብሎ እሱ ነው ነገር የፈለገው። በኋላ ግን ተነጋግረው ባጭሩ ብዙ ዝርዝር ምንም ማለት ነው ተነጋግረው መጨረሻ ላይ 5 ባሎች እንዳሏት አሁን ደግሞ ያለው ባልሽ አይደለም ልክ አልሽ ሲላት፣ በቃ ነገሩ እየተገለጠ ሲመጣ አንድ ጥያቄ ጠየቀች። መሲሁ ሲመጣ ነው ሁሉን የሚነግረን። በሌላ ቋንቋ ምን ነው ያለችው? ነህ ወይ ያለችው። በኋላ ግን ወጣች ሄደች። ጉዴን የነገረኝን ይውልኝ የምስራች። ዋናው እኮ እንስራ ነበር። እንስራውን እግሩ ስር ቁጭ አድርጋ ጉዴን የነገረኝን ይውልኝ። ሌላ እኮ አይደል እንጃ። እሷ እንዲያው አሁን እኔና አንተ እርግጠኞች ሆነን በምንናገረው ልክ አይደለም። እንጃ መሲሁ ይሆን? ኑ ይውልኝ ከተማ ነቅላ። እውነትም መጀመሪያም ሲመጣ በእሷ ውስጥ ከተማ አይቶ ነበር ጌታ። ኧረ እንናገር ሌላ ምንም ሳይሆን ይውልኝም በል